ጌታ ይባረክ። ምናልባት በማስታወቂያዎቻችሁም ላይ እንዳያችሁት የነህምያን መጽሐፍ መሰረት በማድረግ መንፈሳዊ ተደሶ ምንድነው ምንስ አይደለም የሚለውን እንደ መግቢያ እናደርግና ብዙ ጊዜ ስለመታደስ ብቻ ነው የምናስበው እንጂ ታድሰውና መልካቸውን ይዘው እጃችን ላይ ያሉ ነገሮች ደግሞ መልሰን በሌላም እርጅና እንዳንቀማቸው ያለንበት መልካም ነገርና ልክነታችን እንዴት ነው ማስቀጠል ያለብን የሚለውን ነገር የነህምያን መጽሐፍ መሰረት አድርገን አንዳንድ ሐሳቦችን ከራሱ ከነህምያና ኢየሩሳሌም የተባለችን አንድ ትልቅ ግን የሰማይም የአይሁዳውያንም ትኩረት የሆነችን ከተማ በምን አይነት የልብ መነካት መፍረሷን በሰማ ጊዜ እንደታመመ እንደገናም ደግሞ ሄጄ ሰራዋለሁ በሚል ወኔ ደግሞ ዛፍ ፍርስራሽ አካባቢ ራሱን ለማንቀሳቀስ ከታነጸና ሙላት ካለበት ምቾት ካለበት ከተማ እንዴት ራሱን እንደለቀቀ እንዳስጠጋ ዋጋ እንደከፈለ ማንሳት ብቻ ሳይሆን እንደገና ደግሞ ያነሳው ከተማ መልሶ እንዳይወድቅበት የተጠነቀቀውን ጥንቃቄ ሁሉ እንመለከትና የዛን ዘመን ኢየሩሳሌም ወደኛ ዘመኗ ደግሞ ቤተክርስቲያንና የቅዱሳን ሁሉ የዘመኑ ትኩረት መሆኗን በአፕሊኬሽን ካመጣን በኋላ እንጨርሳለን። ክብር ለጌታ ይሁን። አሜን። ያው የነህምያን መጽሐፍ ብዙ ጊዜ ታድሰውን ስናስብ ቶሎ ወደ ቀልብያችን የሚመጣው መጽሐፍ እሱ ነው። ብዙ ጊዜ ግን ኢየሩሳሌምን ቅጥሯን አነጸው ደጁን ተከለ ብለን እንቆማለን እንጂ ይሰው ይሄን አነሳ ሰራ የሚባለውን ስራ ሰርቶ የጨረሰው ስራውን የጀመረበት 52 ቀኖች ላይ ጨርሶታል። ነገር ግን 13 ምዕራፍ ነው ያለው። 6ኛ ምዕራፍ ላይ ታሪኩ ያልቃል። ዘሬስትና በዛ ያሉ ምዕራፎች ላይ ግን ምንድነው የሰራው ብለን ስንጠይቅ ይሄ ሰው በቃ ጨረስኩ ብሎ አለም የተቀመጠው። ቀድሞ ከመፍረሷ በፊት ከተማውን ያፈረሳቸው የከተማው ቅጥር እርጅና አጥቅቶት አይደለም። ገብቷቸዋል። የእድሜ ብዛት አይደለም ቅጥሩን የጣለው፣ የአመጻ ብዛት ነው ቅጥሩን የጣለው። ስለዚህ በነዋሪ የተሰራ አመጻ ቅጥራቸውን ቀምቷቸዋል። ስለዚህ እነዚህ ሰዎች እንደገና ቅጥር ከቆመ በኋላ ቀድሞ የጣላቸውን የሚመስል አመጻ ካስቀጠሉ ዳግመኛ መውደቃቸው ስለማይቀር በቀጣይነት የሰራው ይሄ ሰው ያቆመው ቆሞ እንዲቀጥል ያስተካከለው ቀጥ ብሎ እንዲቀጥል ምን ያህል ዋጋ እንደከፈለ ምን ያህል ድንጋይ ማንሳት ብቻ ሳይሆን ከሰዎች ጋር የፈጠረውን ግብግብ የሰው ጺም እስኪጎትት እስኪናጭ ድረስ የራሱን ያማረ ቀሚስ እስኪቀድ ድረስ ወዮ ብሎ እስኪያለቅስ ድረስ ያደረገው በጣም ያታገለውና ሰፊ ጊዜውን የፈጀበት ቅጥሩ እንዳይወድቅ የሄደበት አካሄድ ስለሆነ እነዚህ ነገሮች መነሻ እናደርጋለን። የነህምያ ታሪክ አጠቃላይ ከዳንኤል ትንቢት ጋር አገናኝታችሁ በውስጡ ያሉትን ነገስታትና የነገሱበትን ደግሞ የንግስና ዘመን በኢንሳይክሎፒዲያ ወደ ኋላ ሜዳችሁ ታጠኑት በ444 ዓመተ ዓለም ውስጥ የነበረ ታሪክ እንደሆነ አጠቃላይ ቅጥሩን ደግሞ ሰርቶ የጨረሰው በ443ኛው ዓመት ላይ እንደሆነ ከታሪክም ከአንዳንድ ሐሳቦችም ታገኙታላችሁ። ነህምያ ማን ነው የሚለውን ነገር ከማየታችን በፊት ራሱ መጽሐፉ የሚጀምረው እሱ ይሄ በየሐናንያ ልጅ የነህምያ ቃል በ20ኛው ዓመት በካሌሎ ወር እንዲሆነ ብሎ ይጀምራል። እኔ በሶሳ ግንብ ሳለሁ ከወንድሞቼ አንዱ አናኒ ከእርሱም ጋር ሌሎችም ሰዎች ከይሁዳ መጡ። እኔም የዳኑትን ከምርኮም የተረፉትን የአይሁድን ነገር የኢየሩሳሌምንም ነገር ጠየኳቸው። እነርሱም በዚያ ስፍራ ያሉት ከምርኮ የተረፉት ቅሬታዎች በታላቅ መከራና ስድብ አሉ፣ የኢየሩሳሌምም ቅጥር ፈርሷል፣ በሮቿም በእሳት ተቃጥለዋል አሉኝ የሚል መርዶ እንዳረዱት መጽሐፉ ይናገራል። ነህምያ ያለው ያው አርጤክስ በሚገዛበት የታነጸ ከተማ ውስጥ ነው ያለው። ወደዚህ ከተማ ያመጣው ምንድነው ስንል ምርኮ ነው። ምክንያቱም ኢየሩሳሌም ከመለኮት ስርዓትና ሕግ ጋር ተናባ በኖረችባቸው ትናንትናዎች ሁሉ ቁጥሯና መጠኗ ትንሽም ቢሆን የበዛ ጠላትን ግን ከእግዚአብሔር ጋር ተደምራ የመምታት የማፍረስ ነፃነቷን የማስቀጠል ሞገስ ነበራት። እስራኤል ካሸነፈች በስታ ወይም ጎብዛ ሳይሆን ታግዛ ነው። ክብር ለጌታ ይሁን። ከወደቀች ደግሞ ጠላት ጎብዞባት ሳይሆን ብርታቷ የሆነው የድሏ ምንጭ የሆነው መለኮትን አስቀይማ ለቋት ነው። ብቻዋን ያገኛታል ጠላት። እድለኛ ናት። ጠላት ከዝጌር ጋር ካገኛት ይመታል፣ ያለ ዝጌር ያገኛት ቀን ደግሞ ትመታለች። በአሁንም ዘመን ሰይጣን አደገኛነቱ መሰይጠኑ አይደለም፣ ያለ ዝጌር ያገኛችሁ ጊዜ ነው። ከተጻፈው ውጭ ያገኛችሁ ጊዜ ነው ሰይጣንናውን የሚያረካው እንጂ በራሱ ሰይጣን ስለሆነ የሚፈራ ነገርም አይደለም። ቆይቶ ቀድሞን ወድቋል። አሜን። እና በሕጉ ስርዓት ውስጥ እግዚአብሔር እንዲህ ኑሩልኝ ብሎ ባሰመረላቸው መስመር ውስጥ ለመኖር በሚያስቸግሩበት ጊዜ ትናንትና መጥተው የመለሷቸው ጠላቶቻቸው ጎብዘው ይበትኗቸዋል። በጣም የሚገርመኝ ነገር ኢየሩሳሌምን የሚከቡ ጠላቶች መጥተው የሚሰሩት ስራ በጣም የተጠና ስራ ነው የሚሰሩት። የመጀመሪያው ነገር የጦር ሜዳቸው ታርጌት የሚያደርጉት የኢየሩሳሌምን የእስራኤልን ዋና ከተማ ኢየሩሳሌምን ነው። ከከተሞች ሁሉ የዚች
ከተማ ብልጫዋ ምንድነው ብለን ስንጠይቅ የፖለቲካውም ሆነ የሃይማኖቱ ሴንተር ስለሆነች ነው። በዛ ከተማ ከገባችሁ በትንሹ ሁለት ደመቅ ያሉ ህንጻዎች ትመለከታላችሁ። አንደኛው ቤተ መቅደስ የሚባል ነው፣ ሃይማኖታዊ ስርዓታቸውን የሚያረኩበት ሴንተር ነው። ሁለተኛው ደግሞ ቤተ መንግስት የሚባል ነገር፣ ሁለት ቤተ መንግስትና ቤተ መቅደስ የሚባሉ አሉ። ወደዚህ ሁለት ቤተ መቅደስም ወደ ቤተ መንግስቱ እንደው ሞቅ ብሎ ዘላህ ትገባም፣ ህዝጌር ግባ ብሎ ሲቀባህ ነው የምትገባው። ክብር ለጌታ ይሁን። እና አንደኛው ብዙሃነታቸውን ለአንድ ዓላማ የሚያስተዳድሩበት ስርዓት የሚመራበት የሚከናወንበት የሚሳለጥበት ሴንተር ቤተ መንግስት ይባላል። ቤተ መቅደሱ ደግሞ ከአምላካቸው ጋር ያላቸውን ስርዓት የሚያከናውኑበት ህግና ስርዓት የሚደመጥበት ምስጋናም ተሞልተው ለማመስገን ከፈለጉ ኃጢአተኝነትም ደግሞ ተሰምቷቸው መታረክ ከፈለጉ ትኩረት የሚሰጡት ሴንተራቸው ይሄ ቤተ መቅደስ ይባላል። የሚገርማችሁ ጠላት በሚመጣበት ጊዜ እቺን ከተማ ታርጌት ያረጋታል። አንድን አይሁዳዊ ሁለቱን ሴንተር ከቀማችሁት ምንም ታረጉታላችሁ። ቤተ መንግስቱንም ቤተ መቅደሱንም የመታችሁበት ጊዜ ተራ ነው የሚሆነው። ቤተ አምልኮን ካጣ እንደገና ደግሞ ብዙ ቢሆንም አንድ የሚያረጋቸውን በአንድነት የሚያብሩለትን ስርዓት እሱን ከበታተናችሁባቸው ተራ ነው የሚሆኑት። ያ ብቻ አይደለም። ቅጥር አፍርሰው ደጃ ቃጥለው ቤተ መንግስት አፍርሰው ቤተ መቅደስን ንደው ብቻ አይረኩም ጠላቶቻቸው። ቤተ መቅደስን አፍርሶ እንደገናም ደግሞ ቤተ መንግስትን ከማፍረስ ቅጥሩን ከመናድ ደጆቹን ከማቃጠል የበለጠው ትልቁ አደጋ ለእስራኤል ምንድነው ካላችሁ በህዝቡ መካከል ያሉትን ነፍስ ያለባቸውን ጥበብ ያለባቸውን ዕውቀት ያለባቸውን እነዛን ዋና ዋና ሰዎችን ደግሞ ምርኮኛ አድርገው ከከተማው ይወስዷቸዋል። አሁን ትልቁ አደጋ መፍረሳቸው ሳይሆን የሚያነጻቸውን ማንነት ማጣታቸው ነው። ብዙ ጊዜ በቤተ ክርስቲያንም መሳታችን አይደለም የመጨረሻው አደገኛ የሚመልሱንን ማጣት ነው። በጣም ከባዱ ነገር እሱ ነው። እና ኢየሩሳሌምን ይጥሏትና የሚያነጻቅምና ማንነት ያላቸው ሰዎች ከተዋቸው ሰይጣን ትርፋማ አይሆንም። እግሩ ወጣ ሲል እነዚህ ሰዎች ያንጹታል። ስለዚህ የሚያረጓቸው ምንድነው? በጣም ትኩረት ያለባቸውን ጥበብ የተሞላባቸውን ዋና ዋና የሚባሉ ሰዎችን ጥርግ አድርገው በምርኮኝነት ይወስዷቸዋል። እነ ዳንኤልን የመሳሰሉ እነ ሲድራቅ ሚሳቅ አብደናጎ እነ ሕዝቅኤል እነ ነህምያ እነ እዝራ ከዛ መካከል የሚመደቡ ናቸው። በምርኮ የተወሰዱ ሰዎች ናቸው። ማንነታቸው ጃንት ነው፣ ጠቢብ ናቸው፣ የመለኮት ትኩረት አለባቸው። ግን በኃያል ማንነታቸው እስራኤልን ሲጠቅሙ አትመለከቱም። ዳንኤል 4 ነገስታትን የጠቀመው በባዕድ ሀገር ውስጥ ነው። ለምንድነው? በምርኮ ተወስደዋል። እና ይሄ በጣም አደገኛው ጥቃት ለኢየሩሳሌም መፍረሷ ብቻ ሳይሆን እንነሳ፣ እንመለስ፣ እንዘጋጅ፣ እንታነጽ የሚል ሐሳብን የሚያስብ ማንነት ያላቸውን ሁሉ ጥርግ አድርገው ይወስዷቸዋል። ከዛ በኋላ ምናምንቴ በዘመኑ ቋንቋ ኩታራ ነው የሚባለው እሱን ይተውታል። ማለት ፍርስራሽ መሃል መፍረስ የማይደብረው ነገር ፍርስርስ ብሎ የሚያፏጭ ምንም ጉዳይ አይደለም። በቃ 6 ወር ሙሉ እየዘለለ የሚጨፍር አይነት ጴንጤ ይተዋሉ፣ ከተሙን ይሞሉታል። አደገኛ የወደቀ ስነ ልቦና ላይ ምንም የማያመው ቸርች ቆመች ወደቀች ጉዳዩ ያልሆነ ወንጌል ተስተካከለ ተዛነፈ ምንም የማይመስለው እሱ የሚፈልጋት ነገር ትኑር እንጂ ከዛ ያለፈ ነገር ላለማየት የተከለከለ ማንነት ያለውን ይወስደዋል። ምክንያቱም እነዚህ የተተዉ ሰዎች ከፍርስራሽ ጋር ለመኖር የሚስማማ ማንነት ያላቸው ወይም ደግሞ እሰራዋለሁ የሚል ወኔ የማይገኝባቸው ናቸው። ከተማውን ያቃጥሉታል። ከዛ ከነዚህ ቅሬታዎች የሚባሉ አሉ ምንም ሊያመጡ የማይችሉ ተብለው በአፍራሹ የተገመቱ ሰዎችን ይተዋቸውና ዋና ዋና ሰዎችን ይዘው ወደ ራሳቸው ይወስዳሉ። ከተወሰዱት እንግዲህ መካከል ባይብላችን ላይ ይሄ በምርኮ ዘመን የነበሩ መጻፍቶችን ካጠናችሁ በጣም ጃይንት የሆነ ታሪክ በዘመናቸው ጥለው ያለፉ አባቶች ሁሉ በዚህ በምርኮ የተወሰዱ እንደሆኑ ማሰብ አለብን። እነዚህ ሰዎች መውሰድ ተራ ግለሰብና ዜጋ መውሰድ አይደለም። የመለኮትን ዓላማ መልሰው ለመመለስ የሚናፍቅ ልብ ያላቸውን ወሳኝ የሆኑ ሰዎችን ከውድቀት ጋር የማያመቻምቹ ልበለው የነገር መፈራረስ የሚጨንቃቸው የመለኮት ስርዓት ተዛንፎ ማየት ሰላም የሚነሳቸው የሚመስሉ ሰዎችን ያርቋቸዋል ከኢየሩሳሌም። እና ከነሱ እንግዲህ ሰለባ ከሆነው አንዱ ወንድማችን ነህምያ ነው። ታሪኩን ከተመለከታችሁ የንግስናም ታሪክ የለውም፣ የክህነትም ታሪክ የለውም፣ የነቢይነትም ታሪክ የለውም። ግን በንጉሱ ዘንድ ደግሞ ጠጅ አሳላፊ የሚባል በጣም መሰረታዊ የሆነ በቀላሉ የማታገኙት ሹመት ደግሞ የነበረው ሰው ነው ይሄ ነህምያ። ወደሱ ከመመለሴ በፊት እሱ መጥቶ የሰራው ስራ ምንድነው? በዕብራውያን መጽሐፍ ላይ ለረጅም ዘመን ይሄ አንደኛ ዕዝራ ሁለተኛ ዕዝራ ተብሎ የዕዝራ መጽሐፍና የነህምያ መጽሐፍ እንደ አንድ ነበር የሚቆጠሩትና ነህምያ ሁለተኛው ዕዝራ ተብሎ ነው በእነሱ መጽሐፍ ላይ ያለው። አሁን እጃችን ላይ የኛ መጽሐፍ ስለሆነ ያለው ያው ስም ተሰጥቶታል፣ ነህምያ ነው። እሱ የተላከበት ዋናው ጉዳይ ቅጥሩና ደጁን ማንሳት ነው።
በሰላም በሚኖርበት ትልቅ ሹመት ላይ በሚኖርበት በንጉስ ፊት እለት እለት ሊገናኝበት የሚችል እድል ባለው የተመቻቸ ሁኔታ ላይ በሚኖርበት ጊዜ ከዛ ከወደ ኢየሩሳሌም ኢየሱስ ዘመዶች መተው ወንድሞቹ መተው ጤናውን ለመጠየቅ ያገኙታል። እንደምን ሲባል እሱ አሁን ኢየሱስን አይደለም ማውራት የፈለገው። ምክንያቱም ምን ይሆናል እሱ ምንም አይሆንም። የነህምያን ምንም ነገር አትረብሸውም። ጤፍ ተወደደ ብላ አታስለቅሰውም። ተከትሎ የመግዛት አቅም ያለው ሰውየው። አንዳንድ ሰዎች የሌላው ችግር የማይገባል ለዚህ ነው። ምክንያቱም አይታየንም ታች ያለውና ዱርዬ ገብተዋል ሰፈር ውስጥ ብትሉት በንጉስ ጋርድ የሚጠበቅ ነው። ምንም አይረብሸውም። ሰው በምንም ልትረብሹት አትችሉም። እና ግን የዚህን ሰውዬ ልብ ድራሹን ያጠፋ ፍርስርሱን ያወጣበት ግን አንድ ነገር ሰማ። ያ ምንድነው? ኢየሩሳሌም እንዴት ናት ቅሬታዎቹስ የሚል ነገር ሲጠይቅ የተመለሰለት መልስ ይህንን በምቾት የሚኖር ሰው ምንም አይነካውም ተብሎ የሚታመንን ሰው ድራሹን ያጠፋው ማለት አያሌ ቀን የማይፋታ ሐዘን እስኪያዝን ድረስ ነው በእግዚአብሔር ፊት ሽሪንክ ያደረገው። ምንድነው የሰማው ስትሉ ቅሬታዎቹ በታላቅ ጉስቁልና ውስጥ ነው ያሉት። የታወቀ ነገር ነው ይሄ። ቤተ መንግስት ተቀመጠ፣ ቤተ መቅደስ ተቀመጠ። በተለይ ቅጥርና ደጅ ተቃጥሎብህ ምቾት ከተሰማህ አደጋ ነው፣ በጣም አደጋ ነውና በታላቅ ጉስቁልና ውስጥ ነው ያሉት። እዛም እዚህም እነዚህ ሁለት ነገሮችን ተቀምጠን ይሄ ድልድል ይሸተኛል የምንለው ግጥምና ዜማ ከመሆን ያለፈ ጭብጥ አይወጣውም። አንዳንዴ የምንለውና የምንኖረው ነገር የሚዛነፍብን ከዚህ ተነሳ ይመስለኛል። በነገራችን ላይ ያላችሁ ከኔ ጋር ናችሁ? እሺ። የሚገርማችሁ ቅጥሯ ምን ብለዋል? ተቃጥል ፈርሰዋል። ደጆቿ ምን ብለዋል? ተቃጥለዋል ሲሉት እዛው ጋር ይሄን እንደሰማ ፈረሰ። ምግብ እያለ ሃፒታይት አጣ። በምርጥ አልጋ ላይ ነው የሚተኛው። እንቅልፍ አጣ ማለት ምንም ነገር አልመቸህ አለው። እንግዲህ ምን ቢሆን ነው የኢየሩሳሌም ቅጥር መውደቅና የደጆች መቃጠል ይህንን በትልቅ ምቾትና የመጨረሻ ከንጉስ ቀጥሎ ባለ ሹመት ላይ ያለ ማንነት የልብ መረበሽ እስኪሆን ድረስ እንዴት ቢተረጎም ነው ይሄ ሰው የሚለው ነገር ስመለከት እንደዚህ አድርጌ ማጥራት ጀመርኩኝ። ኢየሩሳሌም በአይሁዳዊ ልቦና ውስጥ ማናት የሚለውን ለኛ በአንድ ሎኬሽን የምትገኝ የሆነች ከተማ አድርገን በቃ ልንገላግለው እንችላለን። ለአንድ አይሁዳዊ ግን ኢየሩሳሌም የሚባለው ነገር ትርጉሙ እንዲላካ ከፈለጋችሁ ለአንድ እውነተኛ ጴንጤ ቤተክርስቲያን ሲባል የሚሰማውን ያክል ይመዝናል። ይህ በጣም የታወቀ ነገር። ስለዚህ ኢየሩሳሌም ወደቀች ሲባል አብሮ የሚወድቅ ልቦና አላቸው። በቅርብም ቢሆኑ በርቀትም ይሆኑ የዚችን ከተማ ውድቀት የሚቀበልም ሆነ እንደዚህ አይነት ሪፖርቷን ሰምቶ ሰላም የሚሰማው ማንነት ከእውነተኛ አይሁዳዊ ልብ ውስጥ ፈልጋቸው አታገኙም። እና አያሌ ቀን ምን ሆነ? አለቀስኩ፣ ፊቱ ተለዋወጠ የሰው ለምንድን ነው እነዚህ ሁለት ነገሮች? ምክንያቱም በሱ የተሰራው ቅጥርና በር ብቻ ስለሆነ የኢየሩሳሌም ቅጥር ምንድነው፣ ደጆቹስ ምንድናቸው የሚለውን በወቅቱ እናየውና ደግሞ ወደኛ ደግሞ እንደው እንዲህ እየጎተትን ቢሆን አሜን ነው አፕሊኬሽን ወደኛ ሰፈር እናመጣዋለን። አለዛ ታሪክ ሆኖ እዛው ይንጠለጠልብናል። ለአንዲት በዛ ዘመን ለነበሩ ነገስታቶች ከተማ ከተመው ብቻ ዝም አይሉም። የከተሙትን ከተማ ዙሪያውን ያጥሩታል። ያ ትልቅ ሴኩሪቲ ነው። ቅጥር የሚባለው ነገር እንደምታስቡት በእኛ ሰፈር እንደነበረው ዝም ብሎ አይነት በብሎኬት በድንጋይ ዝም ብለ ከምራችሁ የምትገላገሉት ጉዳይ አይደለም። በጣም ጃንት ነው፣ ሰፊ ነው። እንደውም አንዳንድ ቅጥሮች ለምሳሌ የኢያሪኮን ቅጥር እንኳን ከተመለከታችሁ ራብ የምትባለዋ ያቺ ሴት በከተማ ውስጥ ለሷ በሊዝ የሚሰጥ ቦታ ጠፍቶ ቤቷን ለመገንባት የተመራችው ቅጥሩ ላይ ነው። በቅጥር ላይ ትኖር ነበር ነው የሚለው ማለት ነው። የቅጥሩ ላይ ቦታ እስክትመራ ድረስ ሰፊ ነው። ሁለት ሰረገላዎችን ለማንቀሳቀስ የሚመች ነው። ለምንድን ነው? ከውጭ ጠላት መጥቶ ቢከባቸው ከውስጥ ያሉት ወታደሮች በሰረገላ እንዲየተሯሯጡ እዛው ቅጥሩ ላይ ወደ ውጪ ለመዋጋት እስኪመቻቸው ድረስ ይህን ዓላማ አድርጎ የተገነባ ግንብ ነው የቅጥር የሚባለው ነገር። ወደ ኢየሩሳሌም ስታመጡ ደግሞ ይሄ ቅጥር ከውጪ ከሚመጣ ጠላት ብቻ አልነበረም የሚከለክላት። ለምሳሌ የራሱ የነህምያን መጽሐፍ ወደ ኋላ ያጠና ስንመጣ ቅጥሩ የህዝቡ መንፈሳዊ ጤናማነት የመጠበቅ አንዱ ሚስጥር እንደሆነ የምትመለከቱት ምንድነው? ልክ ሰንበት ከመግባቱ በፊት አንዳንድ ሰዎች በሩ ከተዘጋ በሰንበት ስርዓት ተገደውም ቢሆን ጨዋ ይሆናሉ። ከዘጋበት አማራጭ የለውም፣ ቁጭ ይላል። አንዳንዴ ፕሮግራም ዲያቆናት በሩን ዝጉ ካልን ምእመናን መውጣት ቢፈልጉም
አይወጡም እንደምንለው አባቶች በር ይዘጉባቸዋል። ከዛ በኋላ ሰንበት እስኪያልፍ ድረስ የሰንበትን ስርዓት በቅጥር ውስጥ ታከናውናለህ። ከቅጥሩ ውጭ ያለ ሰው አይገደድም፣ ነፃነት አለው፣ እንደፈለገ ይሆናል። ነህምያም በሰራው ጊዜ ወደ ኋላ ታሪኩን በደንብ ስለመመለስበት ነው ያደረጉት። ምንድነው ልክ ሰንበት በሩ ሊዘጋ የተወሰነ ደቂቃ ሲቀረው ሹልክ ብለው ይወጡና በቃ ይዘጋባቸዋል። የተዘጋበት እዚህ ስራ በስርዓት ይኖራል። ከቅጥር ውጭ ያለው ግን እንደፈለገ ከጢሮስ ነጋዴዎች ጋር ንግዱን ያከናውንና ሰንበት ካለፈ በኋላ ሲከፈት ያከበረ አስመስሎ አይሁድ አስመስሎ ይገባል። በዚህ ነው ዋናው አደገኛ የሆነ ዋርኒንግ ራሱ ነህምያ ሲሰጣቸው የምትመለከቱት። አንዲትን ከተማ በተለይ ኢየሩሳሌምን ቅጥር አልባና ደጅ አልባ ካደረጋችኋት በጣም አደገኛ የሆነ ጥቃትን ሲምፕሊ ትጠቃለች። አንደኛ ቅጥር ምንድነው የሚለውን ነገር እንደው ሲምፕሊ ካየነው የኢየሩሳሌም ሎኬሽኗ ክልሏ ከዚህ መለስ ነው፣ ከዚህ መለስ ኢየሩሳሌም ናት፣ ከዚህ መለስ ሌላ ነው የሚለውን ድንበር ያበጅላችኋል። እንዴት ላቅለው በመንፈሳዊነትና በዓለማዊነት ልበለው ወይ በዘፈንና በመዝሙር መሃል ያለው ቴስቱ ይገባሃል። ብቻ አጥሩ ድንበር እንዳለ ዕውቀት ይሰጣል። ቅጥሩ ሲፈርስ በጣም በሚያበሳጭ ሁኔታ ሁሉ ክፍት ስለሚሆን የውጩን ከውስጡ መለየት አትችሉም። መግባት የፈለገ ሁሉ ተመለስ የሚለው ማነህ የሚለው ጥያቄ የለበትም። ሁሉ ብር ይሆናል ማለት በር ይሆናል። እደጅ ያለው ሁሉ ያለ ከልካይ የውስጥ ይሆናል። የውስጡም ያለ ከልካይ ይሸፍታል፣ ወደ ውጭ ይወጣል። ስለዚህ ቅጥር በዛን ዘመን ተራ ጉዳይ አልነበረም። አንዳንዴ ቅጥር ሲፈርስ የበረሃ ተኩላዎች ሁሉ ይገቡብሻል እያለ እግዚአብሔር የቅጥር መፍረስ አታክ ሲያደርግ ማለት በዛ ለበረሃው ተኩላዎች መናኸሪያ የመሆንን ያክል ውጤት እንዳለው ጭምር የቅጥር አልባ ህይወት ውስጥ የመኖርን ማንነትና መልክ በዛ ሲያላካው ትመለከታላችሁ። በሌላ ቦታ ደግሞ ይሄ ቅጥር የሚለው ከውጭ የሚመጣው በቀላሉ እንዳያገኛችሁ የሚከልል ነው የሚለውን በሌላም በመጽሐፍ ላይ እንደሚል ቃል አለ። ቅጥርን የሚያፈርስ ምን ትነድፈዋለች? እባብ ይነድፈዋል ይላል። አሁን ተመልከቱ፣ እባብ የነደፈችው ማንን ነው ካላችሁ ቅጥር የሚገነባውን አይደለም። ምን የሚያፈርሰውን ነው? ቅጥር የሚያፈርሰውን በምን ይነደፋል? በእባብ ይነደፋል ብሎ መጽሐፍ ቅዱሳችን የቅጥርን ጤናማነት ያለ ቅጥር መኖር ደግሞ ለመነደፍ ተጋላጭነት መሆኑን የቅጥር አልባ ህይወትን መለማመድ የመጣ ሁሉ የሐሰት ትምህርት የመጣ ሁሉ ንግግር በህይወታችሁ የመደመጥ እድል እንዲያገኝ የሚያደርግ አደገኛ ጥቃት እንደሆነ ይህን ሁሉ ጨምሮ እንድታስቡ የሚያደርጋችሁ ዋና ጉዳይ ነው። ነገር ግን ቅጥር ብቻ አይደለም በዛ ቦታ ላይ ነህምያ መጥቶ የሰራው። ቅጥሩ ተሰርቶ ካለቀ በኋላ ወደ ከተማይቱ በህጋዊ መንገድ የሚያስገቡ ምኖች አሉ፣ በሮች አሉ። እነዚህ በሮች ትኩረት እንዲኖራቸው ያደረገው በጥሩ አጣና ብረት ምናምን መሰራታቸው ብቻ አይደለም። በሩ አጠገብ የሚቀመጡት በረኞች ናቸው። የኢየሩሳሌም ቅጥር ከተሰራ በሩ ከተገጠመ በኋላ በሩ የሚጠበቀው በሁለት መሰረታዊ ጠባቂዎች ነው። የመጀመሪያው ኖርማል ወታደሮች ናቸው። እነሱ ስራቸው ቀላል ነው፣ ይከፍታሉ፣ ይዘጋሉ። ከዚህ ያለፈ ስራ የላቸውም። ነገር ግን ጠዋት መጥተው አይከፍቱ ወይ ማታ ጠበቁ አይዘጉም። ክፈት የሚላቸውና አሁን ደግሞ ዝጋ የሚላቸው በበሩ ዳር የሚቀመጡ ሽማግሌዎች የሚባሉ አሉ። እነዚህ በበሩ ዳር የሚቀመጡ ሽማግሌዎች ጠዋት ይመጣሉ፣ መቀመጫ አላቸው፣ ይቀመጣሉ። ከዛ በኋላ ክፈት ይሉታል፣ ይከፈታል። እነሱ ሰዓት አላቸው፣ እዛው ነው የሚውሉት። ልክ ሰዓቱ ሲደርስ ዝጋ ብለው ወደ ቤታቸው ይሄዳሉ። እነሱ ዝጋ ካሉ በኋላ ያጎት ልጅ ቢመጣ ከበደ ነኝ ቢል እንኳን አትከፍትም። ምክንያቱም መክፈት ስለቻልክ አትከፍትም። ቤቱ ባለቤት አለ፣ የሚመሩት አለ። ክብር ለጌታ ይሁን። እነሱ ክፈት ካላሉ በስተቀር ምን ያደርጉም? አይከፈትም። ታዲያ ክፈት ዝጋ ለማለት ነው ወይ ቀኑ ሙሉ እዛ የሚቀመጡት ወይ የሚል ጥያቄ ይወልዳል ይሄ ነገር። ነገሩ ቀኑ ሙሉ እዛ ቁጭ ብለው ለማስከፈትና ለማዘጋት ቢሆን ጠዋት ክፈት ብለው ሄደው ማታ ደግሞ ደውለው ዝጋ ይሉታል። ነገሩ እንደዛ አይደለም። ቁጭ ብለው ሁለት ነገር ይሰራሉ። አንደኛ ከውጪ ወደ ውስጥ የሚገቡ ሰዎችን መልክ ይለያሉ። ማን ነው ገብቶ የሚጠቅም ነው፣ ገብቶ የሚጎዳ ነው፣ ሰላይ ነው ወይስ ደግሞ እውነተኛ እንግዳ ነው? ይሄ በእነሱ ስክሪን አውት ተደርገው ነው የሚገባው። የበሩ ዳር ሽማግሌዎች ስራቸው ይሄ ነው። የበሩ ዳር ሽማግሌዎች ስማቸው ሽማግሌ ሲባል ብዙ አመት ኖረው ገብቷቸዋል ይሄን የደከሙ ማለት አይደለም። በህግ ዕውቀት የበሰሉ የሚለውንም ይደምራል። ይሄ መታወቅ አለበት። እና አንዳንድ ጊዜ ሰላዮች ይገባሉ፣ የተለያዩ ሰዎች ይገባሉና ማን ወዴት ነህ ትጠየቃለህ። ዝም ብለህ ዘላት ገባም። ከዛ በኋላ ምንድነው ችግር ፈጣሪ ከሆን ከበራፍ ትያዛለህ። ገብተህ ማለት የበራፉ ችግር የከተማ እንዳይሆን ከበራፍ ይመልሱታል። ሁለተኛው ግን የኢየሩሳሌም ጥቃት ከውጪ ወደ ውስጥ የሚመጣ ብቻ ሳይሆን ከውስጥ የሚነሳ ደግሞ ጥቃት አለ።
ውርስ ያጣላቸዋል፣ የትዳር ጉዳይ ያጣላቸዋል፣ የመከፋፈል ነገር ያጣላቸዋል። ይሄ በሚሆንበት ጊዜ ምን እንደሚያደርጉት ወደ በበር ወደሚቀመጡ ሽማግሌዎች ውሰደው የሚለውን ጥቅስ አስታውሱት። ያ ለምሳሌ ማነው ሩትን ለማግባት ማነው ቦዔዝ በቃ እኔ አገባሻለሁ ግን እንደ ሕጉ ከኔ ቀድሞ መብት የሚሰጠው የዚህ መብት ቀዳሚ ባለድርሻ የሆነ አለ። እሱን ጠይቀውና እሱ ከዋጀሽ ዋጀሽ ካልሆነ ደግሞ እኔ ዋጀሻለሁ ብሎ ጠየቀው። መሬቱን ትወስዳለህ ወይ ሲለው መሬት ወስዳለሁ አለ። መሬት ብቻ አይወሰድም ሚስትን ትደግማለህ ሲለው አይ ሚስት ይበቃኛል በቃ አልፈልግም ለአንተ ትስጀልሃለሁ ሲለው ይዞት አያችሁ መተውን በበሩ ዳር በሚቀመጡ ሽማግሌዎች እውቅና እስካላሰጠ ድረስ ሕጋዊ ስለማይሆን ጫማውን አውልቆ ሰጠው ይላል። አስታውሳችሁ ታዲያ እንደዛ አትሉኝ? እሺ ኦኬ። እና ችግሮች ከውጭ የሚመጡ ብቻ ሳይሆኑ ከየት የሚመጡ ናቸው? ከውስጥ የሚነሱ ናቸው። እና ያስታርቃሉ፣ ያከፋፍላሉ። እነዚህ የሚወገሩ ምናምን ትላቸዋል ሲያታመነዝ ምናምን ከተገኘ ወደ በሩ ዳር ነው የምትሮጠው። እና እነዚህ ሰዎች ምን የሚያደርጉት መጀመሪያ ያየውን ሰው ምስክር ያስጠራሉ፣ መወገር ካለበት ያስወግራሉ። ብቻ እንዲህ ነው የሚሰሩት ስራቸው። ይሄ ሁሉ የሽማግሌዎቹ ስራ ትርጉም የሚያገኘው ቅጥርና በር እስካለ ድረስ ነው። አሁን ቅጥር ስታፈርስ ሁሉ በር ይሆናል። የቱ ጋር ትቀመጣለህ? በሩን ካቃጠልከው የሚከበሩ ሽማግሌዎች ታጣለህ። የዘመኗን አማኝ ቤተክርስቲያን ትመስለኛለች። ከመግቢያዬ ነገር አለኝ እንጂ ማንም አይከበርበት። ገብታችኋል? ማንም አንድ ጎረምሳ ምንድነው ላፕቶፕ ወይም ሞባይሉን ይዞ ከካውንስል ጀምሮ ከታች እስከ ላይ ከፍ ዝቅ እያደረገ አንቱ እንኳን የሚያንስባቸውን ሰዎች አንተ አንቺ እስኪሉ ድረስ ካያችሁ እነዚህ በበሩ ዳር የሚቀመጡ በህይወት ዋጋ የከፈሉ ቀድሞውን ብዙ የተራመዱ ታሪክ የጣሉ በዚህ እምነት ውስጥ ዋጋ የከፈሉ አባቶች ገብታችኋል? ትኩረት ቁጣቸው የማይፈራበት ትእዛዛቸው የማይከበርበት አይነት ነገር ካያችሁ እዛ የበራፍ መቃጠል ነው። እዚህ ደግሞ አንድ ስርዓት እንደገና መታደስ ያለበት ይመስለኛል። እግዚአብሔር ይርዳን። ቤተክርስቲያንን ዝም ብሎ አዳራሹን ከማወቅ ባለፈ ወጓን፣ ስርዓቷን፣ ደንቧን፣ አመራሯን፣ አስተዳደሯን በክብሩ ከነልኩ ከተሰጠለት ዓላማ እኩል አስተውሎ ራስን በተገዥነት ማስጠጋት መልመድ የዘመናችን በጣም ተናፋቂ የሆነ የጸሎት ርዕስ ሊሆን ይገባል። ጌታ ይርዳን። ክብር ለጌታ ይሁን። አሜን አሜን። ይሄ አጠቃላይ እንግዲህ በኢየሩሳሌምና በነህሚያ ዘመን ላይ የነበረው ቅጥር ተቃጠለ፣ ወደቀ፣ ደጁ ተቃጠለ የሚለውን በዚህ ኮንቴክስት ካያችሁት ይሄንን ቅጥር አጥቶ እንዲህ አይነት በር ተቀምጦ ህይወትን ማስቀጠል እንደ እግዚአብሔር ፈቃድ ህይወትን አውሎ ማሳደር የሚባለው ነገር በጣም መቃለድ እንደሆነ ከእምነቱ ጋር ሲምፕሊ ይገባችኋል። ይሄ በጣም መታወቅ ያለበት ነገር ነው። ተራ ዝም ብሎ ድንጋይ የመከመር ጉዳይ አይደለም። ዝም ብሎ ሳንቃና ምናምን ወራጅ አቆሞ በር የመግጠም ጉዳይ ብቻ አይደለም። የነዚህ ነገሮች መኖር ከመጠቃት ያስመልጣል። በህጉ ጨዋነት ውስጥ ህይወትን አስገዝቶ ለማስቀጠልም እድል ይሰጣል። ጌታ ይርዳን። ኦኬ ወደ ነህምያ ደግሞ ትንሽ ልምጣላችሁና አንዳንድ ነገሮችን እንመለከታለን። ያው ከዚህ መጽሐፍ ውስጥ ዝም ብዬ ምንድነው መሯሯጥ ነው የማደርገው መጽሐፍ ውስጥ በዋናነት ግን ትኩረት የምንሰጠው ራሱ ስለ ተሐድሶ ስለሆነ የምናወራው ከተሐድሶ በፊት አዳሽ የሚባል ማንነት አለ የሚለውን የአዳሹ ቁመና ብለን አንድ ርዕስ በዛ ላይ እናወራለን። ምክንያቱም ከዚህ ህንጻ በፊት አናጺ የሚባሉ ሰዎች ነበሩ። እነሱ ከሌሉ ይሄም አይኖርም። አንዳንድ ጊዜ ተሐድሶን እንጂ የምንፈልገው ለተሐድሶ የተዘጋጁ ለዛ የተጠሩ ሰዎችን ለይቶ የማወቁን ነገር ብዙ ጊዜ ትኩረት አንሰጠውም። ስለዚህ ግንበኛን አናጺ ንቀህ መታነጽና መገንባትን ማሰብ በራሱ ሌላኛው መጠቃት ነው። እግዚአብሔር ይጠብቀን ከዚህ ስህተት። አሜን ነው። ሰዎችን እንደ በቀረቤታቸው ብቻ ሳይሆን ለቤተ ክርስቲያን ከምን አይነት ቅባት ጋር ነው የተሰጡት የሚለውን ነገር ማወቅ በጣም አስፈላጊ የተሐድሶ እምብርት ጉዳይ ነው። ጌታ ይርዳን። አሜን ነው። ዝም ብሎ ሰው ከስሙ ባለፈ ጥሪውን ማወቅ፣ ማንነቱን ማወቅ፣ ለዚህ ታላቅ ግንባታ ምን አይነት ግብአት አለው የሚለውን ነገር ማወቅ፣ ሰዎችን ከመልካቸው ባለፈ ባሻገር በመንፈሳዊ ዓለም የተደረጉለትን የተጠሩለትን ዓላማም ጨምሮ ማወቅ በጣም ወሳኝ ነው እና ተሐድሶን ስናስብ እግዚአብሔር ያኔም አሁንም ስለ ተሐድሶ የታድሶው ምዕራፍን ሲከፍት አስቀድሞ የሚሰጠን የሚያድሱንን ሰዎች ነው የሚሰጠን። ምክንያቱም የትኛው መንፈሳዊ መነቃቃት ቀድሞን በተነቃቁ ሰዎች የሚጀመር ስለሆነ እነዛን ሰዎችን ማግኘት የተሐድሶ ተስፋ ነው። አዳሹን ማወቅ ክብር ለጌታ ይሁን የተሐድሶውን ስራ ያቀለዋል። ስለዚህ ያዳሱ ቁመና ብለን ምን አይነት ማንነት ነው ይሄ ለተሐድሶ የሚፈልግ ማንነት ያላቸው ጥሪ ያላቸው ሰዎች ምን ይመስላሉ የሚለውን ነገር ራሱ ነህምያን ወደ ውስጡ እንገባና 1 5 6 7 ነጥቦችን አይቻለሁ። ከነዛ አራቱ ካለብህ ሲምቢተሙ ነው የምናገረው እንጂ እንደዛ ካደረገ በሽማግሌ ቢሮ ትፈልጋለህ። በጣም እንፈልጋለን። አሜን ናቸው። አሜን ራሜን ይባላል።
እሺ ነህምያን እስቲ እንመልከተው። ነህምያ በጣም የሚገርመኝ ነገር ጠጅ አሳላፊ ነው። ፕሮፌሽኑ ማወቅ በጣም አስፈላጊ ነው። ምክንያቱም የጠጅ አሳላፊነት ዝም ብላችሁ ቀሏችሁ ማመልከቻ አስገብታችሁ የምትገናኙት ተወዳድራችሁ ብቻ የምትገናኙት ሙያ አይደለም። ምክንያቱም አንድ ንጉስ ጠጅ አሳላፊና እንጀራ በዛ አድርጎ የሚሾመውን ሰው ዝም ብሎ አይደለም የሚሾመው፣ በህይወቱ ላይ ያመነውን ሰው ብቻ ነው የሚሾመው። ምክንያቱም ንጉሱን በጦርነት ገጥመው ማሸነፍ ያቃታቸው አንዳንድ ተንኮለኞች በሚበላውና በሚጠጣው ላይ መርዝ እየጨመሩ ፖይዝን በማድረግ ስለሚገድሉ ሳይጠራጠር ያበሰልከውን የሚበላልህ መሆን ይገባሃል። ስለዚህ ተራ ምን አይደለም፣ ተራ ሹመት አይደለም። የጠጅ አሳላፊና እንጀራ በዛ የሚባለው ንጉሱ በሚበላውና በሚጠጣው ላይ የሚሾማቸው ሰዎች የነፍሱን ያክል እምነት የጣለባቸውን ሰዎች ብቻ ነው። ማንም በቀላሉ ወደዚህ ሹመት አይመጣም። ብዙ መታመንን፣ ብልጫ ያለው ትኩረት ማግኘትን፣ መታመንን በንጉስ ህይወት ላይ መታመንን የሚጠይቅ ትልቅ ማንነት ነው። አንዳንድ መጽሐፎችን ሳይ በዚህ በጠጅ አሳላፊ አንዱ ምንድነው መስፈርት ምንድነው? ንጉሱ ጠጅ ስታቀርብለት የሚጠጣውን ስታቀርብለት አንደኛ ደስ ይላል ፕሮፌሽኑ። ለምሳሌ ውሃ በጠማው ቁጥር ከቤ ያለ የሚጠራ ሰውዬ ከሆንክ እኮ በጣም እድለኛ ነህ። አልገባችሁ? ገብታችኋል? አሁን የዚህ ሀገር የመጨረሻው ሰውዬ በየምክንያቱ የሚደውል ላይ ነው ሰውዬ ከሆንክ እኮ ጥሩ ነው። አሜን ነው ወይ? ጥሩ ነው። እና ጥሩ ነው። ይሄ ሰውዬ ንጉሱ በጣም ቁጥር በቃ የሚጠራ ሰውዬ ነው። ግን የትኛውም ንጉስ ውሃ ሲሰጡት ወይም ደግሞ ጠጅ ሲሰጡት ተቀብሎ አይጠጣውም። ይቀበልና ለተወሰነ ሰከንድ ፊታችሁን ያየዋል። ፊታችሁ ለወጥ ካለ ኤክስኪውዝ የለውም፣ ይገላችኋል። የመጀመሪያው ግዴታ በንጉስ ፊት ምግብና መጠጥ የሚያቀርብ ሰው ደስተኛ ፊትን ይዞ መታየት መቻል አለበት። አንዱ ሳይኮሎጂያው ለንጉሱ። ምክንያቱም መርዝ በጥብጠ ያንን ፊት ልታመጣው አትችልም። በደጉ ዘመን ያሳየውን ፈገግታ ልትገድለው አቀባብለ አትደግመውም። ስለዚህ ያዩታል። እዚህ ላችኋል ሳትታመን ፊት ለምን ጠቆረ አለኝ ካለ በኋላ እጅግም አድርጌ ፈራሁ ይላል። ይህንን ክፍሏን ብቻ ወስዳችሁ ብትፈልጉ ለምን ፈራ የሚለውን ነገር ታገኙታላችሁ። በጣም አደገኛው ነገር እሱ ነው። እና ነህምያ ፊትን መለወጥ የሚያስገድል ፕሮፌሽን ላይ ሆኖ ኢየሩሳሌም ወደቀች ለሚል ንግግር የተፈጠረበት የልብ ሐዘን ሊያስገድለው የሚችል የፊት መለወጥን እንኳን አስመስሎ ሊቀይር እስከማይችል ድረስ ምን አደረገው? ፊቱን ለወጠው። እና ንጉሱ ሲመለከት እንደ ድሮ አይደለም። ሳትታመን ፊትህ ለምን ጠቆረ ካለው በኋላ ቀጥሎ ያለውን ቃል አስምሩበት። ይህ የልብ ሐዘን እንጂ የሌላ አይደለም። የሌላ አይደለምን አስምሩ። ያን ቅድም ያወራችሁ ነው የሚያሳየው። የተንኮል አይደለም እያለው ነው ንጉሱ። እኔን ለመግደል የሸረብከው መሸረብ ረብሾ የፈጠረብህ የውስጥ መጨነቅ ውጤት አይደለም፣ ይሄ ሌላ ነው ሲለው፣ አዎ ንጉስ ሆይ አንተማ ሺህ ዓመት ንገስ፣ አሜን፣ አንተን በመርዝ የማቆም ፕሮግራም የለኝም። ነገር ግን አለው ይህንን ፊት ይዞ አንተ ጋር መቅረብ አደገኛ ቢሆንም ከዚህ የበለጠ ከሕያውነቴ የበለጠ አንድ ክፉ ነገር ሰምቻለሁ። ምንድነው? የአባቶቼ አጥንት ያለባት ከተማ ምን አድርጋለች? ወድቃለች። ደጆቿ ተቃጥለዋል። ዛሬ ወድቃ የምታያት ከተማ ተራ አልነበረችም፣ አባቶች ነበራት። አንድ አይሁዳዊ ያገኘውን ሽማግሌ ሁሉ አባቴ አይልም። ሰክሮ ምናምን አድርጎ ያለፈው ሁሉ አይደለም። ብዙ አባቶች አሉት፣ በሕግ ስርዓት ትውልድን የቃኙ መንፈሳዊነትን ለሕዝቡ ያጠለቁ። ገብቷቸዋል። ከነ ዳዊት ጀምሮ ብዙ ነቢያቶች አሉ። አሁን ለአይሁዳዊነት ለቀደሙት በዘመናቸው ለነበሩት እስራኤላውያን በጎ ተጽዕኖ ጥለው ያለፉ ብዙ ጀግኖች ነበሯት። ዛሬ እንደዛ አይነት ጀግኖች መለኮትን አክብረው ያስከበሯት የሌሏትን እስክትመስል ድረስ ምን ሆናለች? ሌላ ጄኔሬሽን መጥቶ ለመጽዳቷ ምክንያት የነበረ ጄኔሬሽን አልፎ ለመፍረሷ ምክንያት የሆነ መለኮትን ንቀው እንድንና ከመለኮት የመለኮትን ስርዓት አፍርሰው በመለኮት የተገነባው ነገራችን እስኪፈርስብን ድረስ ለጥቃት የጋለጡን ደግሞ ጄኔሬሽኖች አሉ። ዳዊት ማን ነው ነህምያ የሚጠቅሰው? የአባቶቼ አጥንት ሲል አንድ አይሁዳዊ አባቶቼ የሚለው ነቢያቱን፣ ካህናቱን፣ ነገስታቱን እንደሆነ ሁሌ ማሰብ አለባችሁ እንጂ ሁሉም በዚህ ሹመት የሚጠራ አይደለም። አጥንታቸው ዛኔ ያለው አንድ ጀግኖች ምን አድርገዋል? የገነቡት ከተማ ወድቆባቸዋል። ይህንን አይቼ ፊቴን ማስመሰል አልቻልኩም። ከማስመሰል ያለፈ ነው። ቅጥር አልባና የኢየሩሳሌምን መፈራረስ ሰምቶ ምግብ ከተዋጠልህ እንግዲህ ያው ላንተ ቤተክርስቲያን እንዲሆነ ሲባል ካልተረበሽ የማለት ያክል በጣም ዋጋ የሚያስከፍል በጣም ደንዳና መሆንን የሚጠይቅ ጉዳይ ነው።
ጌታ ይባረክ። ትንሽ ኢየሩሳሌምን አየን። ጠጅ አሳላፊነት የሚባለው ፕሮፌሽን ምን እንደሆነ አየን። በዛ ፕሮፌሽን ደግሞ ፊትን ለውጦ አዘንተኛ አስመስሎ መግባት የሚያስከፍለውንም ዋጋ አየን። ይሄን ያህል ካየን ዛሬ ትንሽ ስለ አዳሹ ቁመና እንነጋገርና ከዛ ወደ እድሳቱ በቀጣዩ ጊዜ ላይ እንመለከታለን። እንግዲህ ይህንን ሰው ሆሊ ስፒሪት ኃይሊ ነው አታክ ያደረገው ማለት ተቆጣጠረው። እዛ የሚሰማው ራቅ ባለ ቦታ ላይ የወደቀ የፈረሰ ከተማ ነው እቅዱ። እሱ ያለበት ደግሞ የታነጸ የተገነባ ከተማ ነው። ከታነጸና ከተመቻቸ ኮምፎርት ዞኑ ወደ ፈረሰ ነገር ግን የአባቶቹ አጥንት ወዳለበት የእግዚአብሔር ፕሮግራም ወደ ጀመረበት ወደዛ ለመሄድ ከተገነባ ከተማ ወደ ፈረሰ ከተማ ለመሄድ የሚፈቅድ ማንነትን እስኪገኝበት ድረስ ለአያሌ ቀን የማይፋታ ሐዘን መንፈስ ቅዱስ በልቡ ላይ እንዳስቀመጠ ትመለከታላችሁ። ይሄ ሐዘን ባዶ የስሜት መረበሽ ብቻ አይደለም። ምክንያቱም አብሮት ጸሎት ስላለ አያሌ ቀን አዘንኩ ብቻ አይደለም ጾምኩም ጸለይኩም የሚል ነገር ካያችሁ ይሄ ጸሎትና ጾምን የማያቅ ሐዘን እሱ ዲመኒክ ነው። ጥቃት ነው። አፍርሷችሁ ነው የሚሄደው። አያነጻችሁም። ብልጫ ላለው ነገር አያነቃቃችሁም። በቋሚነት ነው የሚያቀልጣችሁ። ይሄ ሰው አዝኗል፣ ነገር ግን ይጾማል፣ ይጸልያል። ምን ያህል ካላችሁ እሱ እንኳን መቁጠር አቆሟል። አያሌ ቀን እንግዲህ የፈለከውን ቁጥር መስጠት ትችላለህ። አደራ እንዳታሳንሰው ቁጥሩን። ግን አያሌ ቀን ምን አድርጎታል? ልቡን ይዞታል፣ ያጸልየዋል፣ ያለቅሳል። በዚህ ጊዜ ይሄ ጸሎትና ይሄ ጾም ጸሎት መንፈስ ቅዱስ ተጠቅሞበታል። ያዘነ ፊት ይዞ ምንም እንኳን ንጉሱ ጋር ቢገባ ንጉሱ ያዘነበትን ምክንያት እንዲረዳው አድርጓል። ክብር ለጌታ ይሁን። አልሳተውም። ልትገለኝ አስበሃል ብሎ ይህን ታላቅ ሰው እንዲያቆመው አልፈቀደለትም እግዚአብሔር። ይሄ የልቡን ሐዘን እንዲረዳለት ሆሊ ስፒሪት ተጠቅሞበታል። እና ለዚህ ነው የትኛውም የታድሰው ስራ ስታስቡ የመንፈስ ቅዱስ አብሮነትና እውነተኛ መነካት የሚባሉ ነገሮች የግድ አስፈላጊ ናቸው የሚለውን ነገር ታድሶ በተሰራበት ዘመን ሁሉ የነበሩ ሰዎችን የመጀመሪያውንም የብሉይ ኪዳን ዘመን መታደስ እንደገናም በመካከለኛው ዘመን የነበረው የቤተክርስቲያን መታደስ ስትመለከቱ እንዴት ሆሊ ስፒሪት የሆነ ድንገት በታሪክ መካከል የሆኑ ሰዎችን ብድግ አድርጎ በዓለም ታሪክ ውስጥ የማይረሳ ነገር ጥሎባቸው ሰርቶባቸው ሲያልፍ ትውልድ ወደ ኋላ ያስታወሰ ተስፋ የሚያደርግበትን ነገር ሰርቶባቸው ሲያልፍ ትመለከታላችሁ። እና ምንጊዜ ማወቅ ያለብን ነገር የትኛውንም የታድሰው ስራ መንፈስ ቅዱስ ሊሰራ ሲፈልግ በማንኛውም የኪዳን ዘመን ውስጥ መጀመሪያ የሚሰራው ምንድነው? መፍረስ የሚባል ነገር የሚቀፋቸውን ሰዎች ይፈጥራል። ከፍርስራሽ ጋር አብረው የማይፈርሱ ሰዎችን እግዚአብሔር ያንቀሳቀሳል። የማይቀበሉ ሰዎች ነገር የተጻፈውን አልመስል ካላቸው ኖርማል ማይሉ በአገር የመጣ ነው ብለው አገረኛውን ድካምና ስንፍና አብረው የማይዘፍኑ የማይሰንፉ ሰዎችን እግዚአብሔር ይቀሰቅሳል። እንዲህ አይነት ሰዎችን ያብዛልን። ገብቷቸዋል። ነገር ሲዛነፍ የመጽሐፉን የቃሉን የአባቶችን መንገድ የማይመስል ነገር በዛ ሲል የሚቆጣ መንፈስ አለባቸው። እንዲህ አይነት ሰዎች አይቀበሉም። ፍርስራሽ መሃል አያፏቸውም። ፍርስራሽ መካከል ኖርማሊቲ አይሰማቸውም። ይረበሻሉ። አይደለም ሊቃልሉ ይቅርና ምቾታቸውን ይለቃሉ። ኮምፎርት ዞናቸውን ያስነካሉ። ክብር ለጌታ ይሁን። አሜን አሜን። ይሄ አንድ ወኔ ይገባባቸዋል። እሰራዋለሁ የሚል ማለት ነገር ሲፈርስ አብረው አይፈርሱም። አሜን። ነገር ሲወድቅ አብረው አይወድቁም። ምን ያደርጋሉ? እነሳለሁ፣ እሰራዋለሁ የሚል መንፈስ አለባቸው። አንደኛው አዳሽ ቁመና አብረው የማይፈርስ ነው። አሜን። አብረው የማይፈርስ አንዳንድ ጊዜ ማኪያቶ የጠጣ የቸርችን ድካም የምናምን ድካም ምን ዋጋ አለው እያሉ ብለው ሰዎች ውድቀትን ተቀባብለው ነው የሚያወሩት። እዛ መሃል ኖ ይለወጣል የሚል ሰው ካያችሁ እሱን ሰውዬ ደግማችሁ በእኔ ስም ማኪያቶ ጋብዙልኝ። እሱ ሰው ያስፈልጋል። አሜን ናቸው። የችግር ሲወራ እየጨመሩ ችግር ማያጣፍጡ ገብቷቸዋል። በቃ ችግር የተቀባበሉ እየደመሩ ትልቅ ችግር የማይገነቡ ሰዎችን እግዚአብሔር ያንቀሳቀሳል። በፈረሰ ትውልድ መካከል እግዚአብሔር እንዲህ አይነት ሰዎችን ያንቀሳቀሳል። ይሄ የታወቀ ነገር ነው። አንዳንድ ሰው ኖርማል ናቸው። እዝጌር ኖረ አልኖረ ክብር መጣ አልመጣ ጉዳያቸው አይደለም። አሁን ሳውልን እዚህ ጋር ኤግዛምፕል አድርጋችሁ ማስቀመጥ ትችላላችሁ። በእግዚአብሔር ታግዞ ጠዋት አህያ የሚፈልግ ሰውዬ ማታ ራሱን ያገኘው ነግሶ ነው። የጠዋቱ አህያ ፈላጊ ማታ ንጉስ ያደረገው እዝጌር እንዴት ይሆናል? እኔ እንጃ። የመሃሉን ጋፕ ማን ሞላው ካልክ አንድዬ ነው የሞላው። በቃ እዝጌር ሲመጣ የሆነ ነገር ያደርጋል። እዛ ላይ ግን ወጥቶ 40 ዓመት ሲያስተዳድር አንድም ቀን እግዚአብሔርን ፈልገው ታያቅም። አንድም ቀን እዝጌር ኖረ አልኖረ ጉዳይ አይደለም። እሱ የሚጨነቀው ዙፋኔ ኖረ አልኖረ ነው። ቢዝነሴ ኖረ አልኖረ፣ ጥቅሜ አለ አይደለም ወይ፣ ከእያንዳንዱ ነገር የኔ ጥቅም ተነካ አልተነካም የሚል እንጂ ቤተክርስቲያን በረታች። የቤተክርስቲያን ዋና ተልእኮ የሆነው ወንጌል ሳይበጠበጥ ቁንጅናውንና እውነቱን ሳይቀማ
ቀጠለ የሚለው ጉዳይ አያሳስበው። ብቻ እኔን ይነካል አይነካም የሚል ማንነት ነው ያላቸው። እና ዳዊትን በጦር እስኪያሳደው ድረስ ያደረገው ምንድነው? የንግስና ጉዳይ ነው። ተመልከቱ፣ የእግዚአብሔር ታቦት እኮ አለ። ፍልስጤም እኮ አይደለም ያለው፣ በግዛቱ ነው ያለው። ነገር ግን በንጉስ ከተማ ንጉሱ መኖር ሲገባው የንጉስን ከተማ ማለት ቤተ መንግስቱን ያለ ቤተ መቅደስ ነው ያኖረው ሰው። የመገናኛው ድንኳን ውስጥ ማን የለም? የድንኳኑ ባለቤት እግዚአብሔር የለም። በአንድ ግለሰብ ቤት ውስጥ ነው ያለው፣ እሱ ይኖራል። ዳዊት ጋር ተመልከቱ፣ የሚገርም ሰው ነው። የእስራኤልን የቤተ መቅደሱንም ስርዓት የንግስናውንም ስርዓት መንፈሳዊ ሪቫይቫል በጣም በሚደንቅ ሁኔታ የተቀጣጠለበት በዳዊት ዘመን ነው። ይሄ ሰው ገና የመጀመሪያ ዙፋኑ ሲረከብ የተናገረው እንደዚህ ነው። በሳኦል ዘመን አልፈለጉትም አለ። ዘመን ሙሉ አልፈለጉትም። እኔ ግን ፈልገዋለሁ አለ። ይሄ መንፈስ ይግባባችሁ። እኔ ግን ፈልገዋለሁ የሚል በቃ እኔ ግን ፈልገዋለሁ የሚል እና የመጀመሪያ ያደረገው ነገር ምንድነው? አምጡታል። ክብር ለጌታ ይሁን። ያው የመጀመሪያውን ፓርላማ ሲከፍት ራሱ ታውቃላችሁ የነበረውን ንግስናውን እንደምን የምትሉት ሹመቱ ስርዓት ላይ የተናገረው በጣም ይገርመኛል። ትዝ ይለኛል፣ አስታውሳለሁ። እንዲከብ ሰርተን ምናምን ቤቱ ሞልቷል። ከዛ በሩ ተከፍቶለት ንጉሱ ሲገባ ሁላችን ብድግ አለን። ወንበሩ ጋር ቆመና እናንተ መኳንንቶች ደጆቹን ክፈቷል። ተከፈተ እኮ ገባህ እኮ። ለምን ነው የሚከፈተው? የክብር ንጉስ ይግባ አለ። ግራ ገባን። እንዴ መተ የለም ወይ አንተ? አይደለም አለ። አይደለም እግዚአብሔር ነው ብርቱና ኃያል በሰልፍ ኃያል ብሎ እንካቀመሳላቸው። አልገባችሁም? እነሱ በቃ ጀግኖች ነን ሻለቆች ነን በቃ ድል ምናምን በቃ ፕራውድ ያደርጉ ነበር። እንዳትሳሳቱ፣ ይሄ በሳኦል ዘመን የነበረ ቴዎሎጂ ነው። በማንነት መመካት፣ በቁመና መመካት ገብቷችኋል? በእግዚአብሔር ከተማ ውስጥ ማንነትን መደገፍ የሳኦል ቴዎሎጂ ነው። እዚህ በእኔ አገዛዝ ግን ፈረስ ስላለ አይደለም የምትሄደው፣ ቀስት ስላለ አይደለም ድል ያለው። ክብር ለጌታ ይሁን። ስለዚህ እናንተ መኳንንቶች ደጆቹን ክፈቱ ሲል የበርና የእንጨት የብረቱን በር አይደለም ይለው፣ የልባቸውን በር ነው። ምንድነው? መኳንንት ነህ፣ ነገር ግን በሰልፍ አንተ አይደለም ኃያል። እግዚአብሔር ነው በአንተ ምን የሚያደርገው ኃይሉን የሚገልጠው እግዚአብሔር ነው በሰልፍ ኃያል። አሜን ናችሁ? ይሄ በጣም የሚገርመኝ ነገር ነው። ዝላችኋል። አንድ ጊዜ እነዛ በፈረሶቻቸው ይታመናሉ አለ። እነዚህ ሲባል በሰረገላቸው አለ። አንተስ አሉት እንግዲህ በእግዚአብሔር ስም ከፍ እንላለን አለ። ገብቷል? ይሄን ያለው ፈረስ ላጣ አይደለም። እንደ ዘመኑ ጴንጤ እኔማ ምስኪኑ ፈረስ የለኛው እንግዲህ ጌታ ነው እንጂ እኛ እኮ አማራጭ ስናጣ ነው ማለት ምን እንደገፈው ሁሉ ሲዘጋጋብን ነው እንግዲህ አንድዬ የምንለውና እስቲ ሁሉ ተከፍተው አንድዬ ቦታውን ያዝ። የአማራጭ ማጣት አይውሰደን ወደሱ። ምንድነው የሚለው? እነዛ ፈረስ አላቸው እኔም እንደነሱ ፈረስ አለኝ፣ ነገር ግን በፈረስ ያልመካም። እነዛ ሰረገላ አላቸው እኔም የነሱን ይመስል አለኝ፣ ግን በሰረገላ በማን ነው ሲባል በእግዚአብሔር ስም ከፍ እላለሁ። እንዲህ አይነት ሰዎች ናቸው የመጀመሪያው። ምንም አይነት ነገር ልባቸው ደርሶ አያፈርሳቸውም። ሲላቸዋል ዳዊት በአንተ ቅጥር ዘላለሁ ይላል። ሰራዊት ቢሰፈርብኝ ልቤ አይፈራም ይላል። ምንም አውርታችሁ አታስፈሩትም። ምንም ቅጥር ቀጥራችሁ ተስፋ አስቆርጣችሁ አታስቀምጡትም። ይቀጠራል እዘለዋለሁ ይላችኋል። ክብር ለጌታ ይሁን። እና ይሄ የመጀመሪያው በነህምያ ልብ ላይ የምትመለከቱት እሰራዋለሁ የሚለው ማንነት፣ እሰራዋለሁ የሚለው ወኔ ያ ጸሎት ፈጥሯል። ክብር ለጌታ ይሁን። ንጉሱ የጠየቀው አንድ ነገር ነው። ትንሽ ያዳሽ ቁመናዎችን አንዳንድ ነጥቦችን ላሳያችሁ። ያዳሹ ቁመና ብላችሁ ማየት ትችላላችሁ። እና ምን ትለምነኛለህ አለው። በመጀመሪያ የጠየቀው የሚገርማችሁ ነገር እኔ በሆነ ያን የመጠየቅ እድል ያገኘሁት እኔ ደግሞ ይሆን ብዬ ፈተናለሁ። አንድን ሀገር አይደለም አህጉር የሚገዛ ንጉስ ገብቷል ምን አደርግልህ ዘንድ ትወዳለህ ብሎ ቢጠይቀን ነፍሳችን የምታመነጨው መልስና ይሄ ተነካ ማንነት ያለው አዳሽ ጥሪ ያለው ሰው የሚጠይቀው ነገር በጣም ይለያያል። አንዳንድ ጉድ ኦፖርቹኒቲዎችን ሁሉ ለጥሪው ዓላማና ፐርፐስ የማዋል ጨዋነት ያለው ሰው እንደነበረ የምትመለከቱት የመጀመሪያ ቅድሚያ የሰጠው ጥያቄ ምንድነው? እሰራው ዘንድ ልቀቀኝ የሚል። እስቲ ልቀቀኝ በሉ። የመጀመሪያው የታድሶ ስራ ከመሰራቱ በፊት እግዚአብሔር የሚቀሰቅሳቸው አዳሽ ማንነት ያላቸው ሰዎች የመጀመሪያው ባነታቸው ምንድነው? የተለቀቀ ማንነት አላቸው። ማለት እሰራው ዘንድ ልቀቀኝ ገብቶታል። እዚህ ስራ ላይ ነው። እዚህ ጠጅ አሳላፊነት ይዞኛል። ጠጅ አሳላፊነትና ምቾቱ ሳይለቀኝ በምንም ታምር እዛ ሄጄ ልሰራው ስለማልችል ሁለት ቦታ ልያዝ አልፈልግም። አሁን የተያዘ ማንነት ላይ ብርም አምጡ፣ ስልጣንም አምጡ፣ ዕውቀትም አምጡ፣ ጸጋም አምጡ፣ ምንም አምጡ ሰውየው ፈቀቅ አይልም። ምንም ነገር ሰጥቼ አንተን ከያዝኩ ዋጋ የለ።
ስለዚህ የመጀመሪያው ነገር ምንድነው? በምንም ላለመያዝ ከተያዛችሁም በተሐድሶው ሐሳብ ብቻ ለመያዝ የፈቀደ ማንነት ከዚህ ባነሰ ጉዳይ ላለመያዝ መጨከን ይጠይቃል። እና ልቀቀኝ ሲል ተራ ነገር አለ ልቀቀኝ የሚለው የንጉሥ ጠጅ አሳላፊነት የሚባል ማንም ጾሞ ጸልዮ የማያገኘውን ፕሮፌሽን ምርጥ ገቢ የሚያስገኘውን ይህንን ጉድ ኦፖርቹኒቲ እዛ ጋር ላለው ለእግዚአብሔር ፈቃድ ሲል ለመልቀቅ የወሰነ ሰው ብቻ የሚደፍራት ጸሎት ናት። እሰራው ዘንድ ልቀቀኝ። እስኪ ልቀቀኝ በሉ። እኔ ይሄ ልቀቀኝ የሚለው ነገር አንዳንዴ ይነሽጠኛል። አንዳንዴ ፖቴንሻል ኖራችሁ አቅም ኖራችሁ ብዙ ነገር እያላችሁ ግን የማታውቁት ስውር ገመድ ይዛችኋል እና አንዳንዴ ያው ሌላው ሰው እብድ እንዳይለኝ ብቻዬን ቤት ስቀመጥ ጮሃለሁ፣ በሬን ዘጋና ምናምን ልቀቀኝ እላለሁ። በቃ ምክንያቱም አልረካሁም። እግዚአብሔር ያሳየኝ ያወራኝ ነገርና የሆነ መንገዱን ስጀምረው የሚያበርደኝ ነገር አንዳንዴ ያበሳጨኛል። ሲጮኩላችሁ ልቀቀኝ ብሎ የሆነ ስሙንም አላውቀው የሆነ ስውር ገመድ አብርዷችሁ አያውቅም። ትልቅ ታወራላችሁ ቁጭ ብላችሁ ግን ተነስታችሁ አሰሩትም። የሆነ ነገር ታስባላችሁ። በቃ የሆነ ነገር ሲመጣ እንዲህ ብናደርግ እንላለን። ግን ገና እዛው ያቀርንበት ወንበር ላይ ሐሳቡን ይቀማናል። ስለዚህ ይሄ የሚያሳየን ምንድነው? መንፈሳዊ ስራ ራሱ ሰውየው ከስራው በፊት ሰራተኛው ነፃ መውጣት ይጠይቀዋል ነው። መለቀቅ መቻል አለብን። አንተ ተይዘህ በአንተ ነፃ የሚወጣ የለም። አንተ ተገድበህ በአንተ ቅጥር የሚፈርስለት ማንም ሰው የለም። ስለዚህ የመጀመሪያው ነገር ነው የሚያደርገው ምንድነው? እሰራው ዘንድ ምን አድርገኝ? ልቀቀኝ። ወዳጆቼ አንድ መንፈሳዊ ዓላማ በህይወታችሁ እንደታለመ እርግጠኛ ከሆናችሁ የመጀመሪያው ጸሎታችሁ ይሄን ስጠኝ፣ ያን አምጣው፣ ይሄን አምጣው፣ ሞገስ አምጣ፣ ቅባት አምጣ ምናምን። አንተ ተይዘህ ቅባት ከመጣ በብልቃጥ ውስጥ አድርገህ ትቸበችበዋለህ። ያየነው ጉድ ይሄ ነው። እውነቴን ነው የምላችሁ። ማንም ሩቅ ነው የምትሆን። በጣም አስቸጋሪ ነው የምትሆነው። በጣም አስቸጋሪ። ለቤተ ክርስቲያን የተነሱ ሰዎች እኮ ተነስተውባታል። ቤተ ክርስቲያን ላይ እንዲያንጹ የተቀቡ ሰዎች ደና አድርገው አፈራርሰዋታል። እነሱ እስኪነሱ በአንድነት የሚያመልኩ የነበሩ ሰዎች ከነዚህ ሰዎች መነሳት በኋላ 7 ቦታ ይበታትኗታል ቤተ ክርስቲያንን። አያችሁ፣ እውነተኛ አዳሾች ሲነሱ የሚበትኑን አይደሉም፣ የሚያንጹን ናቸው። ወደ ቀደመ ውበታችን ምን የሚያደርጉን ናቸው? የሚመልሱን ናቸው። ስለዚህ የመጀመሪያው የአዳሽ ቁመና ምንድነው ካላችሁ፣ የተለቀቀ በምንም የማይያዝ በክብር በስልጣን በዘረኝነት በምናምን የማይያዝ በምቾቱ ጭምር የማይያዝ በቃ እሰራዋለሁ፣ አንተ ብቻ ምን አድርገኝ? ልቀቀኝ። ጮኩላችሁ ልቀቀኝ ብሎ ይሄ እስከ ቀጣዩ ሳምንት ድረስ ብትጸልዩት እንደ ጸሎት ድረስ አርጋችሁ ብትይዙት እኔ ናፍቃለሁ። በቃ አነብ ዘንድ ልቀቀኝ፣ እጸልይ ዘንድ ልቀቀኝ፣ አሰላስል ዘንድ ማድረገኝ ልቀቀኝ፣ አገለግል ዘንድ ምን አድርገኝ? ልቀቀኝ። አቅም አለኝ፣ እድሜ አለኝ፣ ፖቴንሻል አለኝ፣ ገንዘብ አለኝ፣ ግን ለብዙ ነገር ተለቀቅ ያለው ተመርጦ ለዝጌር ስራ ሲባል ይያዛል። አንድ ማላቀው እየመረጠ ግን ኢየሩሳሌም አካባቢ የሚያደክመኝ እጅ አለ። ስለዚህ ምን አድርገኝ? ልቀቀኝ። የመታወቅ አለበት። በቃ ሰልፍ ዲሊቨረንስ በጣም ያስፈልገናል። በጣም የተለቀቀ ማንነት ያስፈልገናል። በምንም የማይያዝ አያችሁ፣ አደይቶም አበልጽጎም ሰይጣን የማያበርደው ማንነት እንዲኖራችሁ እታችም ሁን እላይም ሁን በወንጌል ጉዳይ የማይደራደር ሁለት የማያስብ አሜን ናቸው። እሰራው ዘንድ ልቀቀኝ። ይሄ መጀመሪያው የአዳሽ ማንነት ነው። እንደዚህ አይነት መልክ በጣም ወሳኝ ነው። ይሄ ከሌለ ታድሶ ግጥምና ዜማ መዝሙርና ስብከት ነው የሚሆነው። ሰብስበን የምንሰብከው የምንማማረው የሆነ ኮርስ ነው የሚሆነው። ተነስተን የምንገናኘው አይደለም። ይርቃል። በጣም ከባድ ነው። ስለዚህ አዳሽ ካልተለቀቀ በጣም ከባድ ነው። አንዳንዴ እንደዚህ አይነት ሰዎችን ሰይጣን በሁለት መንገድ ይዛቸዋል። ቅድም እንዳልኳችሁ መጀመሪያ ካሉበት ቦታ ከተማ አፍርሰው እነሱን ይማርኳቸዋል። ጥበብ ያለባቸውን ይላል። በቃ መርጣችሁ አምጡልኝ ይላል። ዕውቀት ያለባቸው ለምን ያፈረስነው ፈርሶ እንዲቀጥል ፍራሽ ሆና ኢየሩሳሌም እንድትቀጥል ማፍረስ ብቻ ሳይሆን የቆመ ቅጥሯን ብቻ ሳይሆን የምትቀሟት የሚያንጽ ልብ ያላቸውንም ቀሟት ይላል። ኢየሩሳሌምን ሲቆጣት አንዴ ምንድነው ሽማግሌዎችን አጠፋለሁ ሕፃናት ይመሩሻል የሚል አንድ ሐሳብ አንብቤ ያለውና ድንግጥ ነው ያልኩት። ይሄ አሁንም እንዳልኳችሁ ይሄ በእድሜ የመብዛትና የማነስ ጉዳይ አይደለም። የበሰሉ የሚባሉ ሰዎችን አረጋቸዋለሁ፣ ወደ ኋላ አረጋቸዋለሁ። ተራ የሆኑ ሕጉንም ስርዓቱንም የሳቱ ሰዎችን ደግሞ ሰብሳቢ ዋና ምናምን ቀኛዝማች ግራዝማች አረጋቸዋለሁ። ቅጣት ነው። የበሰሉት ማጣት፣ የተጠበቡ ማጣት፣ በህይወት የተፈተነ ታሪክ ያላቸው ሰዎች ማጣት። እግዚአብሔር እንደዚህ ላለ ዘመን ያዘጋጃቸውን እነሱን መቀማት በጣም ከባድ ነው። ጥበብ ያለባቸውን ከኢየሩሳሌም ማጉደል። አያችሁ፣ ኢየሩሳሌምን መልሰው ሊያነሷት አቅም ያላቸው ሰዎች እንዳይኖራት አድርገው ማጥቃት። ስታፈርሷት ዛሬዋን ነው የምታጠቁት። ጠቢቦቿ ስትቀሟት ደግሞ ነገዋን ነው የምታጠቁት።
ይህ በጣም አደገኛ የሆነ ስትራቴጂካል የሆነ ጥቃት ነው። ያኔ በጥላው ዘመን ላይ ይሄ ጥቃት አስከፊ የሚሆነው መንፈሳዊ ትርጓሜ ወደ አዲስ ኪዳን አፕሊኬሽን ስታመጡት በጣም አደገኛ ነው የሚሆነው። በጣም ወሳኝ የሆኑ መንፈሳዊ ቦታዎች ላይ ገብታችኋል። በዋናነት የሚዘምቱት እነዛ ሰዎች እነማን ናቸው የሚለውን ነገር ሁልጊዜ ማጥናት ያስፈልጋል። ይሄ ከስሜታዊነት በጣም ርቀን ልናስበው የሚገባን ጉዳይ ነው። ተለቋል ወይ? ይሄ ሰው ተለቃለች ወይ? በሌላ ላይ ላለመያዝ ጨክኗል ወይ? ልክ እንደ ዳዊት ማለት ዝቅም አድርገው ከፍም አድርገው ታሪክም አይቀይር መዝሙርም አይቀይር ቢበቃ የሚደንቅ ሰው። ክብር ለጌታ ይሁን። አስታውሳችኋል? እረኛ ሆኖ በገና ሰጠው እና ግጥሙን አድምጠው እግዚአብሔር እግዚአብሔር ነው የሚለው። አይ ስለቸገረው ነው ዝጌር ያለው እረኛ እስከዚህ በላይ ምን ሊያወራ ብለህ ደግሞ ፓላስ ሲገባ ጠብቀ ያችኑ በገና ሰጠው። አይቀይርም፣ ግጥም አይቀይርም፣ ከፍታም ዝቅታም አይለውጠውም። እንዲህ ከረር ያለ ጴንጤ ዝጌር ይስጠን። በእያንዳንዱ አጥቢያ እኮ 3-4 ሰዎች ካገኘን ኢትዮጵያ ቤተክርስቲያን ተስፋ አላት። ሰራው ዘንድ ምን አድርገኝ የሚሉ ልቀቀኝ። እንደዚያ ድብልቅልቅ የወጣ ነገር ላይ በቃ ጤና የማይሰማቸው ሰዎች፣ ምርጥ አልጋ ላይ እንቅልፍ የሚያጡ ሰዎች እግዚአብሔር ይስጠን። ምንድነው የሚሉ ገብታችኋል? የማይሸነፉ ፍርስራሹ በዛ ብለው አብረው የማይፈርሱ ተስፋ የማይቆርጡ እሰራዋለሁ የሚሉ እግዚአብሔር ይረዳኛል እሰራዋለሁ። ትንሽ ሆነው እንደ ዳዊት ትልቁ ጎልያድ ላይ የሚዝቱ በቃ መታዋለሁ ምናምን የሚሉ ገብተዋል። ከሱ የበለጡ ጃይንቶች አይተው በሸሹበት ተመሳሳይ ችግር ላይ ቆሞ እፈነክተዋለሁ የሚሉ አይነስ ወደ ኋላ የማይታያቸው ኋላ ማርሽ የሌላቸው እጥለዋለሁ ለምን ሲባል ተገዳድሯል። ማንን? ኢየሩሳሌምን። አያችሁ አሁን ማንም ዞር ብሎ መቀለድ ከቀለለው ማላይ ነው ቤተክርስቲያን ላይ ነው አይደል? እውነቴን እምላችሁ ምንም ድራው ባልሞን ያቃተው ሁሉ ዛሬ ከፍ ዝቅ አድርጎ የሚዘልጠው ማንን ነው? ቤተክርስቲያንን ነው ማለት። ስድቦች ሁሉ እኮ አልቀዋል ወደ ቤተክርስቲያን። ሚዲያውን ከተመለከታችሁ ገብታችኋል። አሁን ቤተክርስቲያን ሲባል ማንም የመቀለጃ የምናምን ያመፀኞች የዱርዬዎች የሌባዎች የምናምን አይነት አድርጎ ሰይጣን ተክቶ እየሳለን ያለው ይሄንን አይቶ የሚበሳጭ ነው። ክብር ለጌታ ይሁን። አስተካክለዋለሁ የሚል ይሄንን ያለ መልኳ መልክ የሰጣትን አንድን ትውልድ አንጸዋለሁ የሚል ለዚህም በምንም ላለመያዝ የሚጨከነ ማንነት ያለው ቁመና የመጀመሪያው አስፈላጊ ቁመና ነው። እግዚአብሔር ለዚህ ፐርፐስ ሲባል ከዚህ በታች ለሆነ ዓላማ ጊዜያችንን፣ ታይማችንን፣ ትኩረታችንን የያዙብን እንዲለቅ ይርዳን። አሜን አሜን። ባለፈው ብያችሁ እንደሆነ አላቅም አንዳንዴ እየተመረጠ ምን ያዘባቸው ቦታዎች ያበሳጫሉ አይደል? ሰው ከሰኞ እስከ ዓርብ ታክሲ ተጋፍቶ ሳይረፍድ ቢሮ ይደርሳል። እሁድ ጠዋት ግን ቸርች አይችልም። ሰነፍ ነው እንዳትሉት 5 ቀን ጎብዞ ነበር እና እየጠበቀ እሁድ ጠዋት የሚያገኘው ቡዳ አለ ማለት ሰላም ነው ብሎ ይዘዋል። እና በጣም አስቸጋሪ ነው። ደግነታችንም እንደዛው ነው። ገብታችኋል? መባቃ ሲመጣ ምን ጥለው ብርና ሆቴል ገብተን 4 ምግብ አዘን ቢል ሲመጣ ምን ደባደበው ድብድብ ትዝላችኋል? መልሽለት አቆም እኔ ነኝ ምናምን ብለን 4 ምግብ እየሳቀ ይከፍላል። ያው ሰውዬ እኮ 10 ብር ይፈልጋል ቸርች ሲመጣ። ክፉ እንዳትለው ሆቴል ደግ ነው፣ ደግ እንዳትለው መርጦ ቸርች ክፉ ነው። እኔ ማለት እዚህ እየመረጠ የሚያስረን ገመድ ይበጠስ እኮ እያልኩ ካላጣ ቦታ እዚህ እየተበቀ ገብታችኋል? ቲክቶክ ላይ ፈጥጥ ይላል፣ ባይብል ሲመጣ ያዳፈዋል። አጠረጥርም የሆነ ልቀቀኛ አትልም። እስኪ ጮህ ተጠብቃለህ እንዴ? ገብቷል? እስኪያንፈራግጥ እዚህ ወደ ዲያቆናት አዝለው ወደ ጸሎት ቤት እስኪወስዱ መጠበቅ የለብህም። እንዲሁ እንዳማረብህ ጮኸ ምን አድርገኝ በሰላም ውጣ። አሜን ናችሁ ወይ? የቀረው መግባት ነው የቀረው። አያችሁ ሁሉም መጥቶ የቀረው ራሱ መያዝ ነው። ካልሆነ የሳውልን ታሪክ ተመልከቱ። ቀማው ባዶ ካረገ በኋላ ገባበት። በቤተ መቅደስ ደጃፍ ላይ አህያ ጠፋ ሲባል የዝጌር ሰው የለም የሚል ጨዋ ጴንጤ ነበር ጠዋት ላይ ሰውየው። ለጠፋ አህያ ማኖፍ ጋር የለም የሚል ምን አይነት ልብ ነው ይሄ ሰውዬ? ነው ጠንቋይ ቤት ሄደው ዘ ፈርስት ኪንግ የመለኮትን ካህናት ጨክኖ በጦር የገደለ አህዛብ ንጉስ እንዳይመስላችሁ ይሄ ሰውዬ ነው። ሰው ቤተ ክርስቲያን ውስጥ መንፈሳዊነትን ከተቀማ እደጅ ካለው ክፉ ሰው የበለጠ ክፉ ነው። ጸጋን አልፎ የከፋን ሰውዬ በምን ትመልሰዋል? በምን አትመልሰው? አይደነግጥም። እና አደገኛ ነው። ለዚህ ነው መለቀቅ በጣም ወሳኝ ነው። አንዳንድ ስንፍናዎቻችን ተራ ስንፍና ብቻ አይደሉም፣ ተደምረው የሚያጎሉን አንድ ትልቅ ኢምፓክት አላቸው። ለዚህ የሚያዋጣው ምንድነው? እሰራው ዘንድ ይሄ መጀመሪያው የተለቀቀ ማንነት ነው። ክብር ለጌታ ይሁን።